መጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዱማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 13 ብቻ አይደለም በማለት ፋሪያ ንግግሩን ቀጠለ። ሁሉንም ንብረቴን አንድ ቦታ መደበቁ ጥሩ አይደለም። ይሄኛውን ንግድ ነው። ድንጋዩን መልሰው ከቦታው አኖሩ። ቄስ ፋሪያ በድንጋዩ ላይ አቧራ ከነሰነሰበት በኋላ በእግሩ ወዲያ ወዲህ በታተነውና ወደ አልጋው ሄዶ ከቦታው አንቀሳቀሰው። ከአልጋው ስር በትክክል በሚከደን ድንጋይ የተሸፈነ ከ20 እስከ 25 ጫማ ርዝመት ያለው የገመድ መሰላል ያለበት ጉድጓድ አለ። ኤድመንድ ሙከራ ሲያደርግ የመሰላሉ ጥንካሬ ያስደነቀው። ለዚህ አስገራሚ ስራ ገመዱን ከየት አገኘኸው? ሲል ጠየቀ። በመጀመሪያ ከነበሩኝ ብዙ ሸሚዞች በኋላም ጣሊያን አገር በታሰርኩባቸው 3 ዓመታት የአንሶላዎቹን ክሮች በመተርተር ወደ ቻዲው ስዛወር ይዤው ለመምጣት ችዬ ነበረ። በዚህም ክር ያው ይህን መሰላል ለመስራት በቃው። ግን የአንሶላዎቹ ክፈፍ መበዝበዙን ዘበኞቹ አላዩብህም? በዚህ መርፌ እንደገና ሰፏቸው። ፋሪያ ካሳ የጎን አጥንት የተሰራ ረጅምና ሹል መርፌ ያሳየው። መጀመሪያ የመስኮቱን ሽቦዎች በመገነጣጠል በመሰላሉ ተጠቅሜ ላመልጥ አሰብኩ። እንደምታየው የዚህ መስኮት ርብራብ አንተ ክፍል ካለው ትንሽ ሰፋ ይላል። ስለዚህ ለማምለጥ በተዘጋጀውበት ወቅት ትንሽ ማስፋት ብቻ ነበር የቀረኝ። ነገር ግን ይህን መስኮት ስትከፍት የምታገኘው የውስጥ በረንዳ በመሆኑ አደገኝነቱን ተመልክቼ ሐሳቤን ሰረዝኩ። ያም ሆነ ይህ አንድ ያልተጠበቀ አጋጣሚ ቢከሰት ሊረዳኝ ስለሚችል መሰላሉን አስቀምጨዋለሁ። የመሰላሉን ጥንካሬ የሚሞክር ይምሰል እንጂ ኤድመንድ የሚያስበው ሌላ ነገር ነበረ። አንድ አዲስ ሐሳብ በአእምሮ ይጉላላል። ይህ አርቆ አሳቢ ብልህና የማይበገር ሰው የራሱ ጎደሎ ድል መንስኤ ሚስጥሩ በግልጽ ሊታየው ይችላል። ምንድነው የምታስበው?
ሲል ጠየቀ ቄስ ፋሪያ ፈገግ ብሎ። የራስን ሕይወት ስትነግረኝ ስለኔ ግን ምንም አለማወቅ ነው የሚያሳስበኝ። ሰማኸኝ ወይ? አለ ቄስ ፋሪያ በረጅሙ ከተነፈሰ በኋላ። ያንተ ሕይወት እንኳ ታላቅ ነገር ለማካተት ብዛም ረጅም ጎዳና አላለፈም። ታላቅ ነገር አለማከናወኔን ባልክድም ሕይወቴ ሲበዛ የሚያንገሸግሽ አሳዛኝ ገጠመኝ መያዙን አፌን ሞልቼ ለመናገር እደፍራለሁ። ይህ አሳዛኝ ገጠመኝ ለኔ የማይገባ ያለ አበሳ የወረደብኝ ዕጣ ለመሆኑ አንዳንድ ጊዜ ሳድርግ እንደነበረው እድሌ ማማረር ሳይሆን ለደረሰብኝ መከፋት ሁሉ ተጠያቂዎች ሰዎች መሆናቸው ማመን ጀምሬያለሁ። እስኪ ልስማው አለ ቄስ ፋሪያ የመደበቂያ ስፍራውን ወደ ቦታው ከመለሰ በኋላ አልጋውንም ወደ ነበረበት ገፋ ያደረገ። ሁለቱም አልጋው ጠርዝ ላይ ተቀመጡ። ኤድመንድ አንድ ጊዜ ወደ ህንድ፣ ሌላ 2 ጊዜ ደግሞ ወደ ቅርብ ምስራቅ በተደረገ ጉዞ የተወሰነውን የህይወት ታሪኩን ካወራለት በኋላ የመጨረሻውን የባህር ላይ ጉዞ በመተረክ የካፒቴን ሌክለርን ሞት፣ ሟቹ ወደ ኢልባ ደሴት እንዲያደርስ ስለሰጠው ሽግ፣ ኢልባ ደሴት የሚገኘው ማርሻል ፓሪስ ሄዶ ኖርቴር ለተባለ ሰው እንዲሰጥ ስለላከው ደብዳቤ፣ ማርሴል ደርሶ አባቱን ስለመጠየቁ፣ ለመርሲደስ ስለነበረው ፍቅር፣ ስለ ዋዜማው የውል ስነ ስርዓት፣ ስለመታሰሩ፣ ስለ ቃለ መጠይቁ፣ በፍርድ ቤት ውስጥ ስላሳለፈው የአጭር ጊዜ እስርና ወደ ቻዲዩፍ ስለመዛወሩ የልህ ሲቃ እየተናነቀው በዝርዝር አስረዳው። ትረካውን እንደጨረሰ ቄስ ፋሪያ በሐሳብ ተውጦ ዝም እንዳለ ጥቂት ከቆየ በኋላ እንዲህ አለ። ወንጀለኛን ለማወቅ ከፈለክ መጀመሪያ የወንጀሉ መፈጸም ማንን እንደሚጠቅም መርምር የሚል የሕግ መርህ አለ። ያንተ ውድቀት ማንን የሚጠቅም ይመስልሃል? ማንንም አለ ኤድመንድ። ያን ያህል ጠቃሚም ሆነ ጎጂ ሰው አልነበርኩም። እንደዚያ እንኳን አትበል። ሁሉም ነገር አንጻራዊ ነው። የፋራውን ካፒቴን ልትሆን ነበር አይደለም? አዎ። በጣም የተዋበች ልጃገረድም ልታገባ ነበር? አዎ። በጣም ጥሩ። ከሁሉ አስቀድሞ ያንተ ካፒቴን መሆን የሚከነክነው ሰው አልነበረም? ኧረ በፍጹም። ሁሉም ሰራተኛ ይወደኛል። እንደ እውነቱ ከሆነ
ካፒቴኑ ራሳቸው ምረጡ ቢባሉ እንኳን እኔን እንደሚመርጡ አልጠራጠርም። አንድ ጓደኛዬ ብቻ በማይረባ ምክንያት ይጠላኝ ነበር። አንድ ጊዜ በትንሽ ነገር ተጣላንና እንድንታረቅ በጠየቀው እምቢ አለኝ። በኋላም ፍልሚያ ጠየቅኩት፣ እሱንም እምቢ አለ። ጓደኛ ተብዬው ስሙ ማን ነበረ? አለ ቄስ ፋሪያ። ዳንግላር፣ የመርከቧ የዕቃ ግምጃ ቤትና የሂሳብ ሹም ነበረ። ካፒቴን ብትሆን ኖሮ ስራው ላይ ታቆየው ኖሯል? በጭራሽ፣ የሆነ ሰበብ ፈጥሬ አስወጣው ነበር። ጥሩ። ከሟቹ ከካፒቴን ሌክለር ጋር ስትነጋገሩስ ሌላ ሰው አብሯችሁ አልነበረም? የለም፣ ብቻችንን ነበርን። ከውጪ ሰው ሊሰማችሁ አይችልም? ምናልባት በሩ ክፍት ስለነበረ። በእርግጥ ቆይ፣ አዎ ልክ ነው። ልክ ካፒቴን ሌክለር እሽጉን ሲሰጠኝ ዳንግላር በበሩ በኩል ማለፉ ትዝ ይለኛል። ጥሩ አለ ቄሱ። አሁን ነገራችን መልክ እየያዘልን ነው። በኢልባ ደሴት ከመርከቧ ወርደ መልእክትን ስታደርስ ሌላ ሰው አልተከተለህም? ብቻዬን ነበርኩ። እዚያ የተቀበልከውን ደብዳቤስ ምን አደረግከው? በቢሮ ቦርሳዬ ውስጥ አስቀመጥኩት። የቢሮ ቦርሳህን በዚያ ወቅት ይዘኸው ነበር? አይ፣ መርከቧ ላይ ትቼው ነበር። መርከቧ ውስጥ ከመግባቴ በፊት ደብዳቤውን ቦርሳ ውስጥ አልከተትኩትም። ከደሴቷ ወደ መርከቧ ስትመጣ ደብዳቤውን በምን ይዘህ መጣ? በእጄ ነዋ። ስለዚህ ደብዳቤ ይዘህ መመለስን ማንም ሰው ሊረዳ ይችል ነበር ማለት ነው? አዎ። ዳንግላርም ጭምር? አዎ። እንግዲህ አለ ቄስ ፋሪያ፣ በጥሞና አድመጠኝና በምችለው መጠን በግልጽ ለማስታወስ ሞክር። የተወነጀልክበት ደብዳቤ ቃላት ምን እንደሚመስሉ ልትነግረኝ ትችላለህ? በደንብ እንጂ 3 ጊዜ አንብቤዋለሁ። እያንዳንዷን ቃልም አይምሮዬ ውስጥ እንደተቀረጸች ናት ካለ በኋላ ስሙን ካልገለጸ ሰው ለአቃቤ ሕግ ጽሕፈት ቤት የተጻፈበትን ውንጀላ ቃል በቃል አሰማው። ቄስ ፋሪያ ትከሻውን ነቅነቅ ካደረገ በኋላ እንዲህ በማለት ተናገረ። ነገሩ እንደ ቀን ብርሃን ግልጽ ነው። ነገሮችን ቶሎ ለማገናዘብ የተሳነህም ልብህ ሲበዛ የዋህ በመሆኑ መሆን አለበት። የዳንግላር የእጅ ጽሑፍ ምን ይመስላል? ኤድመንድ አይነቱን በምልክት ለማሳየት ሞከረ። የዳንግላር የእጅ ጽሑፍ ከውንጀላው ደብዳቤ የበለጠ
የሚያምር መሆኑንም ተናገረ። ያ ደብዳቤስ እንዴት ነበር የተጻፈው? ፊደሎቹ ወደፊት የተንጋደዱ ነበሩ። ፋሪያ ላፍታ ከት ብሎ ከሳቀ በኋላ የእጅ ጽሑፉ የዳንግላር የማሳሳቻ ዘዴ ነበረ አይደለምን? አለ። እኔ እንጃ በማለት መለሰ ኤድመንድ። ቆይ አለና ፋሪያ አንደኛ ብዕሩን አንስቶ በተለይ በተዘጋጀው ጨርቅ ላይ በግራ እጁ ጥቂት መስመሮች ጻፈ። ኤድመንድ ወደ ኋላው አፈግፍጎ ቄሱን በጥርጣሬ ተመለከተው። በጣም ይገርማል። እንዴት የዛ ደብዳቤ አጻጻፍና ይሄኛው ሊመሳሰሉ ቻሉ? ያ ማለት ወንጀላው የተጻፈው በግራ እጁ ነበር ማለት ነው። በግራ እጅ የተጻፉ የእጅ ጽሑፎች ሁሉ በአብዛኛው አንድ አይነት መሆናቸውን አስተውያለሁ። አሁን ወደ ሁለተኛው ጥያቄ እንመለስ። ሜርሲደስን ማግባት የሚያስከፋው ሰው አልነበረም? አዎ፣ ፈርናንድ የተባለ ካታላን አሳስጋሪ ያፈቅራት ነበረ። ደብዳቤውን ለመጻፍ የሚችል ይመስልሃል? ምንም እንኳን እኔን ለመተናኮል ባይተኛም ጽሑፉን ለማቀናጀት ልብ ያለው አይመስለኝም። ከዚያም በላይ በወንጀላው ደብዳቤ ላይ ስለተገለጹት ነገሮች የሚያውቀው ነገር የለም። ስለ ደብዳቤው ለማንም ሰው ለሜርሲደስ እንኳን አልተናገርኩም። ፈርናንድ ዳንግላርን ያውቀዋል? አዎ፣ ሰርጉን ልፈጽም 2 ቀን ሲቀረኝ ከሆቴል በረንዳ ላይ አብረው ሲጠጡ አይቻቸዋለሁ። ዳንግላር ፊቱ ያልጠቆረና ጥርሱ ያልተከደነ ሲሆን ፈርናንድ ግን ተቆጥቷል። ፊቱም በርበሬ መስሎ ነበር። ከሁለቱም ጋራ ካድሮስ የተባለ የአባቴ ጎረቤት የሆነ ልብስ ሰፊ አብሯቸው ነበረ። እሱ ግን ራሱን እስኪስት ድረስ ሰክሮ ነበረ። እስካሁን ስለ ሁለቱ ጓደኞች የወሰድነው ማጠቃለያ የማያምታታ ነው። ግን አሁን አንድ ይበልጥ ቁልጭ ያሉ ማብራሪያዎችን እንድትገልጽልኝ እፈልጋለሁ። መቼም ሕይወቴ ከራሴ የበለጠ ላንተ ግልጽ ሆኖ እየታይ ነውና ጠይቀኝ፣ አስረዳለሁ። ከታሰርክ በኋላ ቃልህን የተቀበለህ ማን ነበረ? ምክትል አቃቤ ሕጉ። እንዴት ነበር ያስተናገደ? በጣም ትሁት ሆኖ። ሁሉንም ነገር አስረዳኸው? አዎ። በቃለ መጠይቁ ወቅት ሁኔታው ለውጥ ያሳየበት ጊዜ አልነበረም? ነበረ። ከኢልባ ደሴት የተቀበልኩትን ደብዳቤ ካነበበ በኋላ በእኔ ላይ ለደረሰው መጥፎ አጋጣሚ ከፍተኛ ሐዘኔታ ተሰምቶት ነበረ። ያሳዝነው ያንተ መጥፎ አጋጣሚ ለመሆኑ እርግጠኛ ነህ? መቼም ለሐዘኔታው አንድ ትልቅ ማስረጃ ሰጥቶኛል። በዓይኔ እያየው
ደብዳቤውን ካቃጠለልኝ በኋላ በአንተ ላይ የሚጠቀሰው ማስረጃ ይህ ብቻ ነበር፣ ግን እንደምታየው አቃጥዬልሃለሁ ብሎኛል። ያልተለመደና ከሚገመተው ውጪ የሆነ ድርጊት ነው አለ ፋሪያ። እንደዚያ ነው ትላለህ? ቅንጣት ጥርጣሬ የለኝም። ለመሆኑ የደብዳቤው ተቀባይ ስም ማን ይባላል? ፓሪስ የሚኖር ኖርቴር የተባለ ሰው ነው። ምክትል አቃቤ ሕጉ ደብዳቤውን ለማቃጠል የፈለገበት ሌላ ምክንያት እንደሚኖረው አትገምትም? ራስህን ለማዳን ነው ብሎ ስለ ደብዳቤው ለማንም እንዳልናገር 2 እና 3 ጊዜ ቃል አስገብቶኛል። የደብዳቤውን ተቀባይ ሰው ስም እንዳላወጣ አስምሎኛል። ኖርቴር አልከኝ? ኖርቴር በማለት ፋሪያ ስሙን በሐሳብ እንደተመሰጠ ደጋገመው። ይህንን ስም በአደባባይ ላይ አውቀዋለሁ። እንዲያውም ኖርቴር የሚባል በንቅናቄው ወቅት ስሙ ገኖ ይጠራ የነበረ ሰው አስታውሳለሁ። ቃልን የተቀበለው ምክትል አቃቤ ሕግስ ማን ይባላል? ቪልፎርት። ቄስ ፋሪያ በኃይል ሳቀ። ምስኪን ወንድሜ አለ በምጸት ከንፈሩን በመምጠጥ። እውነትም ሩሩህ ቃል ተቀባይ አጋጥሞ ኖሯል። አዎ ሲል መለሰ ኤድመንድ። ለመሆኑ ኖርቴር ማን እንደሆነ ታውቃለህ? የቪልፎርት አባት ነው። አባቱ እያለ ኤድመንድ ጭንቅላቱን ከመፈንዳት የሚከላከል ይመስል በሁለት እጁ ጭምቅ አድርጎ ያዘው። አዎ ወላጅ አባቱ። የወጣቱን አእምሮ የሚያጥበረብር ብርሃን በስቶት የገባ ይመስል እስካሁን ድረስ በጨለማ ስር የተዋጡ ስውር የነበሩ ነገሮች ሁሉ እስኪያንጸባርቁ ድረስ ወገግ ብለው ታዩት። በቃለ መጠይቁ ወቅት የቪልፎርት ሁኔታ መለወጡ፣ ያቃጠለው ደብዳቤ፣ ያስደረደረው መሐላ ከማስፈራሪያ ወደ መለመኛነት የተለወጠው የድምፁ ቃና፣ ሁሉም በአንድነት በኤድመንድ ትውስታ ውስጥ ተተራመሱ። ለቅሶውን ሊቆጣጠረው ባለመቻሉ እንባው ዝርግፍ ብሎ ወረደ። እንደ ሰከረ ሰው ሚዛኑን መጠበቅ አቅቶት ይንገዳገድ ጀመረ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።